የብሩኬ ዝም ማለት እስካሁን ሰምቷል። በእርግጥ ብዙ ጊዜ ሼር አድርገንለታል። እግር አያይዘሃል። ምን አገባ? የብሩክ ልጅ ይሁን የማን ልጅ ይሁን የምታውቀው ነገር አለ? የምታውቀው ነገር እኮ የለም። አንተ ወንድ አይደለህ እንዴ እንደዚህ መሽለጥለጥ ምንድነውና እስካሁን ዝም ማለቱ ትንሽ አነጋጋሪ ነውና ገባችሁ እኮ ዝምታ በራሱ መልስ ነበረ። ልጁ አይደለማ የራሱ አይደለማ እንዴ። ያልፈታውን ቀበቶውን ከየት አምጥቶ ልጁ ይሁን ይቀበልላችሁ? ፍሬምና ሀሰን አሁን እዚህ ጋር መከሻከሽ ሳይሆን ያለባችሁ እናንተ አሁን መከሻከሽ ያለባችሁ ለብሩክ ጠላቶች ነው። ብሩክና እንዲሁም ደግሞ ሀሰን እጅና ጓንት ናቸው። ስለዚህ ሀሰን ላይ በላይ ሆኖ ስለ ብሩኬ አንዳንድ ነገሮች እና እንዲሁም ደግሞ ስቶሪ ላይ ፖስቶ ነበረ ሰው ሳይገል ቶሎ ንቅ ደግሞ ምናምን የሚል ምና ሙድ እያያዛችሁበት ነበር። ባይዘው በነገራችን ላይ ማለት ነው ሀሰን የመናገር ችግር የለበትም። ስለዚህ የወንድሙን ጠላቶች ያው ላይቭ ላይ ቸክ እያደረጋቸው ነበረ የሚገባቸውን ማለት ነው። ለዛ ነው ብዙ ጊዜ ሀሰን ላይቭ ላይ ይመጣልና አንዳንድ ነገሮችን ወርወር ያደርጋል። እሱ ችግር የለበትም። ባለፈውም ፍፄን እና ቤኪን በእነሱ መሀል መግባት የለብህም፣ በቃ ጓደኛዬ ብቻውን ራሱን ይችላል፣ እሱ ይበቃል፣ እሱ ግብዳ ነው፣ ማንንም ሰው አያስፈልግም ምናምን እያለ ነበር ሀሰን ማለት ነው። ኤፋ ደግሞ ከአሁን በኋላ ተመልሶ አይገባም ወደ እነ ሀይሚ ቤት ማለቴ ወደ ሀይሚ ህይወት። ሀይሚና ብሩኬ በሀይሚና ለምሳሌ በነገራችን ላይ ሀይሚና ብሩኬ በኤፋ መልክ ተናገሩ እንጂ እንዳለ መልክታቸው ትናንትና የኦዲየንስ ነው። ምክንያቱም በማያገባን ነገር ጣልቃ እየገባን የምናወራቸው ነገሮች በጣም ብዙ ነገሮች አሉና ቪዲዮን እየቆያችሁ ስታዩት ግልጽ ይሆንላችኋል ማለት ነው። ሰው ካልሰሩ ደግሞ የጎረቤቶቻቸው ሰው ራሱ መስራት አይችሉም። ዛሬ ግን የመጣሁበት ነገር ማለት ነው ለዚህ ለገፈርሳው ማለት ነው መግቢያ ላይ ላረኩላችሁ ቤተሰቦች ለሱ ሀሳብ አስተያየት እንድሰጡት ነው። ማለቴ ዝም ብሎ ከመሬት እየተነሳ ማጨብጨብ የለበትም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። የኔ ውድ ቤተሰቦቼ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ ፈጣሪ ይመስገን። ይህንን ቪዲዮ ላይክ አድርጉት። ቪዲዮውን ላይክ አድርጉት፣ ብዙ ሰው ጋር እንዲደርስ ላይክ አድርጉት የኛ ውድ ቤተሰቦች። እንዲሁም እንግዲህ ዛሬ ያው እዩ ከወለደች አንድ ቪዲዮ ነው የሰራችው። አንድ ቪዲዮ ሰርታለች። በሰላም ወልጃለሁ ብላ ተናግራለች። ልጅን ግን አላሳይም ዲኤንኤም ባላደርግ ብሩኬን ነው የምትመስለው ልጅ በይታ ብሩኬን ነው የምትመስለው። የሚፈልገው ልጅ ሴት ልጅ ነበረ ከኔ አግኝቷል ብላ እንግዲህ ባለፈው ነግራን ነበር። ከዛ በኋላ ግን ቢኒያምም ይሄ ልጅ በተለይ ይሄ ልጅ በጣም ብዙ ቦታ የአይኤስን ልጅ እየታቀፈ በጣም በብዙ ነገር ብሩኬና አትመስልም ብሩኬና በጣም በቃ በስማም ስሙን 130 ጊዜ እያነሳ ያው ቪዲዮን የሚሰራው ማለት ነው። ስለዚህ ለዚህ ልጅ አንድ ማስጠንቀቂያ ልንለው ይገባል። እንደዚህ አይነቱን ነገር ነው በሃይሚና በብሩኬ መካከል ጣልቃ እየገቡ እንደዚህ አይነት የሚያጠለሹን ሰው ጠላት ማለት እነዚህን ነው። አሁን ለምሳሌ ምክንያቱም መስራት ባለባቸው በትክክለኛው በሚያውቁት መንገድ ልክ ነው መስራት ያለባቸው። አሁን ብሩኬ እሺ ልጁ ሲወለድ አይቷል፣ ግን የእሱ ስላልሆነ ነው ዝም ያለው። ዝምታው ጥሩ አይደለም። ተጫውቶባት ምን ብሎባት አንተ አይተሃል ነበርክ በቦታው። እንደው ቆይ ለነገሩ እኮ ከቡታጅራ ወንድ የለም እኮ ለዛ እኮ ነው ወንድ የለም ቡታጅራ። ከብሩክ ውጭ አሁን ወንድ አለ? እኔ አይታየኝም ከብሩክ ውጭ ወንድ ማለት ነው። እየመረራችሁ ዋጥ አድርጉት የምትቃጠሉ ሰዎች በዛ ወተት እየጠጣችሁ ምንም ማድረግ አልችልም። ከብሩክ ከአለማየሁ ልጅ በስተቀር ከሙሽዬ ቀብራራ በስተቀር ወንድ የለም ቡታጅራ ላይ። ለዛ እኮ ነው ወንድ ስለሌለ እኮ ነው አዳሚ አሰርግዞኝ አስወልዶኝ የምትሉት ማለት ነው። ለዛ እኮ ነው እንዴ። እዩም ብትሆኝ አሁን መፍታት አለባት ከዚህ በኋላ በቃ እውነተኛውን ነገር ህዝብ የሚማርበትን ነገር ማሳየት አለባት። ምንም እኛ እሷ ስላደገኝ ስለተበረታታኝ ምንም አሁን ሞኒታይዝ ሆኖላታል ቻናሏ። በነገራችን ላይ ይቆጥራል። አሁን ላይ እስከዛሬ አይቆጥርም ነበረ፣ አሁን ላይ ይቆጥራል። ግን የኛ ውድ ቤተሰቦች እኛ ማወቅ ያለብን ነገር እንወቅ ነው። ዝም ብላችሁ የብሩኬን ስም አታላምጡት ነው። ገባችሁ? እናንተ በምትሰሩት ቪዲዮ አንዳንድ ነገር በሚባሉት ነገር እዚህ ጋር በሁለቱ ጋር ክፍተት ይመጣል። እንዲህ ክፍተት የሚያመጣን ነገር ነው እኛ ጨረቃ ፋሚሊ አንድ ሆነን እውነቱን እንዲያወጡ መጋፈጥ ያለብን። እሺ ገባችሁ አይደለ? እዚህ ጋር እኔ የሃይሚ ጠላት አላችሁ አላላችሁ እኔ አይ ዶንት ኬር አባውት መልስ አትስጭያላችሁ ነው ቤተሰቦች። ማለት ያለብኝን ነገር እናገራለሁ። በሃይሚና በብሩኬ መካከል ማንም ጣልቃ እንዲገባ አንፈልግም። ግን ሃይሚም ሆኑ ብሩኬም ሆኑ የተሳሳተ ነገር ይዘው እንደዛ ሲሉ የምንሰማቸውን ከመናገር ወደኋላ አንልም። ነገም ተነጎዳም ማለት ነው። አሁን ብሩኬ ባልዋለበት ለምን መልስ አይሰጥም? ለምን እዩን እንኳን ወለድሽ አላላትም? የእሱ አይደለማ። እሱ እኮ አልፈልግሽም ብሎ እኮ አሰናብቶታል። እንዴ አዲስ አበባ መታ ከአንዴም ሁለት ጊዜ ቤቱ መታለች ምናምን አልፈልግሽም ብሎ አሰናብቶታል። ኦልሬዲ በዛም ጊዜ ነው አብሰለት የሚመጣችው ማለት ነው።
ሀይሚ ደግሞ አብስለትም ስትመጣ እዩም ቤት ስትመጣ ከቤት መውጣት አለብኝ ብላ ወጥታ ነው ይሄ ሁሉ ነገር አሁን የተፈጠረው ማለት ነው። ገባችሁ አይደለ? እዚህ ጋር አንድ ሰው እኮ ነው እየተጎዳ ያለው። አንድ ሰው ነው የአንድ ሰው ጉዳት ሌላም ሰው እየጎዳ ነው። እሱም ማነው? ብሩኬ እየተጎዳ ሀይሚም እየተጎዳች ነው ያለችው። ምክንያቱም እውነቱን ማወቅ ስለምትፈልግ ማለት ነው። ሁል ጊዜ ያም እየመጣ ሌላ ነገር ሲያወራ ይሄም እየመጣ ሌላ ነገር ሲያወራ ብሩኬን በማያውቀው ነገር ራሱን እየታመመ ነው። ሀይሚም በማታውቀው ነገር ውስጧ እየቆሰለ ነው። ገባችኋል? እዚህ ጋር ማንም ምን እንደሚያደርግ ማንም ምን እንደሚፈጥርባቸው እዚህ ጋር ሳናቅ፣ እኛ ግን ከሌ ጠላት ነው ከሌ መጥፎ ነው ብለን የየራሳችንን ሀሳብ አስተያየት እንሰጣለን። ግን ልጆቹ መሀል ገብቶ ማን የፍቅራቸው ጠላት እንደሆነ ማን የፍቅራቸው ወዳጅ እንደሆነ ያን ያክል ዲቴይል የምናውቀው ነገር የለም። ባየነው ልክ ነው የምንናገረው። ባየነው ልክ ስንናገር ግን ብሩኬና ኤፍሬም አሁን በመታረቃቸው በጣም ነው ደስ ያለ። ምክንያቱም ቤተሰብ መካከል እንደዚህ አይነት ነገር መሆን በፍጹም የለበትም። ፍቅር ነው መኖር ያለበት ቤተሰብ መካከል ማለት ነው። ምክንያቱም ቪዲዮ ራሱ ሲታይ በጣም ይደብራል። ይህን ነገር በመፍታታቸው በጣም ደስ ብሎናል። ነገር ግን አሁን በአንድ ላይ ሆኖ ኤፋም ብሩኬም ሀይሚም በአንድ ላይ ሆነው እነዚህ አሁን ብሩኬ ልጅ አስወለደ ምናምን የሚለውን ነገር የእውነት ያለበትን ቦታ ፈልገው ነፃ የሚወጣበትን መንገድ አንድ ላይ ሆነው ቢሰሩ አንድ ላይ ሆነው ይህን ነገር ሰርተው ቢያሳዩ በጣም ለህዝቡም ደስ የሚል ነገር ነው። ለቤተሰብም የፍቅር መስዋዕትነት በቃ ቤተሰቡ የፍቅር መስዋዕትነት ከፈለ የሚያስብል ነገር ነው። ገባችሁ አይደለ? እዚህ ጋር እንጂ ዝም ብላችሁ ከመሬት ተነስታችሁ ብሩክ አስወለደ ብሩክ እንዲሆነ አሁን አንተ ወንድ ሆነ ማለት ነው። ወንድ ሆነ እንዲህ አሰቃያት እንዲህ አረጋት ነበርክ ስትሰቃይ ሰምተሃል፣ አይተሃል። እግር ያዥ ነበርክ። ብሩክ ቀበቶን ሲፈታ አንተ ነበርክ። ዝም ብለህ እንደው ሚዲያ ላይ አንዳንዴ እውነት የሆነ ነገር ይዛችሁ ብትመጡ ቆይ እንዱ እኔ መስራት ትችላላችሁ። ቆይ አቅማችሁን ለምን አታወጡም? ቆይ እንዲህ ብሩክና ሃይማኖት እኮ እግዚአብሔር እንዲወደዱ አደረጋቸው። ተወደዱ፣ በቃ አለቀ። እናንተም እኮ መጣር እኮ ነው የሰው ልጅ እኮ እውነት እግዚአብሔርን ከጥረት ብዙ ነገር ይገኛል። የምሬን ስነግራችሁ ማለት ነው። የምሬን እውነት ሰው የሚወድላችሁን ነገር ለማቅረብ ነው። የሆነ የኛ የአበሻ ችግር ምንድነው? አንድ ሰው ከወደዳችሁ ማለት ነው እስከነ ጥፋቱ ሁሉ ጊዜም ወዷችሁ ይኖራል። አንድ ሰው ደግሞ ጥሩ ነገር አድርጎ የሆነ ጥፋት ካለበት ሁሌም ጥሩ ነገር ሰራም አልሰራም ያንን ጥፋቱን ነው ሲያብጠለጥል የሚኖረው። የኛ የአበሻ ችግራችን ይሄ ነው። ገባችሁ አይደለም? ስለዚህ እናንተም ሁል ጊዜ ሀይሚ ብሩኬ እያላችሁ እኝኝ ለምትሉ ሰዎች የራሳችሁን ስራ ብትሰሩ ምን ይመስላችኋል? በተለይ ወንድ ሆናችሁ ደግሞ እንደዚህ እኝኝ ማለት አይደብርም? በጣም ነው የሚያስጠላው። ወንድ ልጅ በወንድ ላይ እኝኝ ሲል ማለት ነው በጣም ይደብራል። እኔ አሁን ይሄ ልጅ እንዴት እንደሚደብረኝ ሁል ጊዜም በቃ እኝኝ ብቻ ርዕስ ይዞ አይመጣም። ስለዚህ አንዳንድ ጊዜ የሆነ ቁም ነገር በቃ የሆነ ቤተሰቦቻችሁ ራሱ የሚደመምባችሁ ነገር አንድ በቃ ሰው ራሱ ሊማርበትና ከዚህ ነገር ተምሮ ራሱን ያይበታል ራሱን ያቅበታል የምትሉትን ነገር ቪዲዮ ብትሰሩ በጣም ጥሩ ነው። ቢኒያምን መጣ አንተና ቢኒያም ራሱ ሆናችሁ የቦክስ ውድድር ብትወዳደሩ እንዴት ባማረባችሁ። ምክንያቱም ከእናንተ ቦክስ ሰው ሊማርበት ይችላል። ግን ዝም ብላችሁ ካሜራ ደቅናችሁ ስልካችሁን በእጃችሁ ይዛችሁ ረው የወንድ ልጅ ማዘብዘብ በጣም ነው የሚያስጠላው። እውነቴን ስነግራችሁ በጣም ያስጠላል። እውነት ብሩክ አስረገዘ ብላችሁ በዚህ ልክ 2 3 4 ጊዜ ቪዲዮ አትመላለሱ። የምሬን ነው። እንዴ ቢኒያምን እኮ እውነቱን እኮ ማስወጣት ይችላል። እውነት የብሩኬ ልጅ ነው ብለህ ካመንክ እኮ ቢኒያም አጠገብህ እኮ አለ። እሱ እኮ የእኔ ልጅ ነው እያለ እኮ ስንቴ ሲታገል ነበር አምኖ ማለት ነው። ብሩክ ደግሞ አላመነም። ብሩክ ደግሞ የእሱ ልጅ አይደለም ተናግሯል። ቤቱ ድረስ መታ አስቀይሟት ነው የሄደችው። አስቀይሟት ስላችሁ እንደማይፈልጋት አስረግጦ ነግሯት ነው የሄደችው። ምንም አይነት እንኳን ወለድሽ ለምን ይላታል? እንደ አገርኛ ሌላት ይችል ነበር። ግን ስታረግ የነበረው ሀረካ ስታረግ የነበረው እንኳን ወለድሽ የሚያስብል ነገር ምንም ነገር ስለሌለ ነው። ገባችሁ አይደለ? ስለዚህ አልፈልግም ልጁ ሜኔ አይደለም ብሏል ብሩኬ። በዚህ መሀል ግን እናንተ የእኛን ኦዲየንሶችን ቴንሽን ለመሳብ በተለያየ ነገር ማለት ኤዲት እያደረጋችሁ የሌለውን ሕፃን አለ እያላችሁ እንደዚህ እየቸከሳችሁ ለእናንተ ውሸት ነው። በእውነት ነው፣ የምሬ ነው። የእውነት የያዘ ነገር ማለት ነው። ሁሉ ጊዜም እውነት ነው። ምንም እውነት ትቀጥናለች እንጂ አትደበቅም። ስለዚህ አንዳንድ ጊዜ ሶሻል ሚዲያ ይዋሻል፣ ግን በእናንተ ልክ ደግሞ በጣም መዋሸት እንጂ ይደብራል። ቢያንስ የሆነ አንድ ርዕስ እንኳን እውነት ያለው ነገር። አሁን ብሩኬ ለምን አልመጣም ነው የሁሉ ለምን በዛም ብሩኬ ስትሉት መጥቶ መልስ እንዲሰጣችሁ ወጥቶ መልስ እንዲሰጥ ነው አይደለ? ለዛ ፈልጋችሁ ነው። እኛም ደግሞ የዲኤንኤዋ ምርመራ መጥቶ ብሩክ ራሱ ነፃ ሲሆን
እንዴት ዞር ብለን አናያችሁም? የዛን ሰዓት ማለት ነው። ዛሬ ላይ የምትዋሹን ሁላ እንዲህ ውስጣችንን ቁስል ያደረጋችሁ ታምሌ ለጥፋችሁ ከዛሬ ነገ ብሩክ ነፃነቱ ወጣ እያልን እኛም ሆዳችን ጉጉት እያለ ቤት እየሄድን ስናይ ሌላ ነገር ስቸክሱ፣ በተለይ ወንዶች ማለት ነው። ቀናችሁን ጠብቁ፣ ቀናችሁን ጠብቁ። ሴትስ ምንም ችግር የለውም። ምክንያቱም በሴት ያምራል ወሬ ማመላለስ ማለት ነው። በሴትም አልወድም፣ ግን ይሻላል። ከወንድ አመላላሽ የሴት አመላላሽ ይሻላል። ምንም ሳያይ ሲያወራ ራሱ አይደብርም? አንዳንዴ አትፈሩም? አታፍሩም? ወንድ ሆናችሁ እንደዛ ስቸክሱ፣ ምንም በሌለው ባልሰራው ነገር ስታወሩ ይደብራል። ይሄ ሁሉ ምንድነው? ብሩክ መልስ እንዲሰጥ ነው። እኛም እንጠብቃለን እኮ ይችን ነፃነት ቀን የምንጠብቃት ቀን እኮ ናት። የብሩኬ ነፃነት እንዴት ብለን እንደምንጠብቃት እናንተ አታውቁ። ገብቷችኋል አይደለ? ታያላችሁ ደግሞ ብሩክ ነፃ እንደሚወጣ ማለት ነው። ከዛ በኋላ ግን የእውነትም ልጅ ካለ ማን እንዳስረገዘ ይፋ የወጣ ቀን ግን እናንተ ነው ያርገኝ። እንዳታፍሩ እፈራለሁ፣ እንዳታፍሩ። እንትናም ደግሞ እዩም ደግሞ በዚህ ልክ ወደፊት ሚዲያ ላይ የመቀጠል እቅድ ካለሽ፣ የመለወጥ እቅድ ካለሽ፣ ምንም ቢሆን ምን እስካሁን ድረስ ይሄ እስካሁን በሰራሽው ቪዲዮ መቼም ያየሽውን አይተሻል። በብሩክም ሆነ በሃይሜ መካከል ሁሉም ሰው የተሰጠውን ገጸ ባህሪ ይሰራል። ከዛ በኋላ ግን አመሰግናለሁ ብሎ ነው የሚወጣው። አንቺ ግን አስረዘምሽው። ስለዚህ በዚህ ልክ ማወቅ የፈለግሽው ነገር ምን እንደሆነ ባናቅም፣ ግን አንቺ ወደፊት ሚዲያው ላይ መቆየት በፍቅር ተወደሽ መቼስ ለህዝብ ነው ቪዲዮ እንሰራለን ብለን እስካሰብን ድረስ ለህዝብ ነው የምንሰራው። ከዛ ውጭ መቼስ እኔ ቪዲዮውን ብሰራው ህዝብ ካላየልኝ ምን ያደርግልኛል እዛ ቦታ ላይ አይደል እንዴ? ስለዚህ አንቺም ደግሞ እውነት ያለው ነገር ይዘሽ አንድ ነገር እንኳን አንድ ርዕስ ያለው እንኳን ስቲል አዲስ አበባ መተሽ እንኳን ከብሩኬ ጋር ተለያይተሽ ከሄድሽ በኋላ እንኳን እኮ ይዘሽ የምትመጪው ቪዲዮ አንድ በቃ የሆነ እንኳን ወይኔ ይህች ልጅ ታሳዝናለች እና ግዛት እንኳን የሚያስብል ቪዲዮ እንኳን አንድ ቀን አልሰራሽልንም። ስለዚህ እውነታውን አውጥተሽ ይሄንን ርዕስ ለምን እንደሰራችሁት ለምን እንደሆነ እዩ ተብዬዋ እያንዳንዷን ነገር ዝርዝር አድርገሽ ብታቀርቢልን እኛ የጨረቃ ፋሚሊዎች ሁሌም ጥያቄያችን ነው። በዚህ ልክ ደግሞ ብሩኬን ማለት ነው ቢዚ አታድርጉት። በቃ ብሩክ ከአለማየሁ ልጅ ጋር ከሃይማኖት ታደሰ ከባለቤቱ ጋር ተስማምቷል። በቃ አለቀ። ካሁን በኋላ እጅ በደረት እግር ባናታችሁ ብሎ ነው መልሱ ሁላ ማለት ነው። ምክንያቱም ሁሉም ነገር በቃ ስንት የተጣልተው ስንት የታረቁ፣ አሁንም ተስፋ ትቆርጡም እናንተ እነሱን ለማለያየት የምትሮጡ። እስኪ ተስፋ ቁረጡ። እስኪ እያንዳንዱ ተነስታችሁ ውይ የሃይሚን ታሪክ ብትሰሙ እኮ ቪዲዮ አሰሩባትም ነበረ። ውይ የብሩክ አለማየሁን እኮ የሆነ ነገር ብትሰሙ እንደዚህ እኮ አትወዱትም ነበር። እኛ ምንም እንስማ ምን አያገባንም። እኛ ብሩክና ሃይሚ የወደድናቸው በሰጡን ልክ ባከበሩን ልክ ነው እኛ የወደድናቸው። ገባችሁ አይደለ? ሲጣሉም ደግሞ እንደዛው። ይሄ ነው የኛ ፍቅር የጨረቃ ፋሚሊ። እናመሰግናለን ቤተሰብ።